ታዲያ ስላሴ መጽሐፍ ቅዱስ ላይ ካሌለ ስላሴ ከየት መጣ ስንል እንዳሳያችሁ ነው። ኤንሽንት ከሆኑ ከፓጋኒዝም ነው የመጣው። ፓጋን ማለት ጣዖት አምልኮ ማለት ነው። ስላሴ መጽሐፍ ቅዱስ ላይ የለም። ይሄ ማለት አስቀድሞ የለም ማለት አይደለም። ለምሳሌ ግብፃውያን ዘንድ በድንጋይ ሲመለክ ነበረ። በግብጾች ዘንድ፣ በህንዶች ዘንድ በተለያየ ቅርጽ በብራማ፣ ቪሽኑ፣ ሺቫ በሚሉ ስሞች ሲመለክ ነበረ። ባቢሎናውያን ዘንድም በድንጋይ አምልኮ ሲመለክ ነበረ። እነ ሚትራስ፣ እነ አህሪማን ሌሎችም ስሞች ይዞ ስላሴ በድንጋይ መልኩ ይመለካል። ታዲያ ክርስትና ሲመጣ ያደረገው ነገር ምንድነው ሲባል እነዛን ድንጋዮች ነው በተወሰነ መልኩ ቅርጽ አስይዞ አብ፣ ወልድ፣ መንፈስ ቅዱስ ብሎ ስም ያወጣላቸው። ስለዚህ አስቀድሞ የነበረውን ጣዖታዊ የሆነ አምልኮ ቅርጽ በማስያዝ ስም በመቀየር የተወሰነ ቀለም በመቀባት መጣ እንጂ ምንም የተለየ አስተምሮ ይዞ አልመጣም። እንግዲህ አንድ ቦታ አድርጎ ይምራል ቢያሳያችሁ፣ ሁላችሁም ተመልከቱ፣ ፊት ለፊት ሁላችሁም ተመልከቱ። በቀኝ በኩል ያለው የህንዶች ትሪሙርቲ ይባላል። በቀኝ በኩል ያለው የህንዶች ትሪሙርቲ ነው። እሱ አንደኛው ብርሃማ፣ ያኛው ቪሽኑ፣ ይሄኛው ሺቫ ነው። እዚህ ጋር የምትመለከቱ ደግሞ ይሄኛው አብ ነው፣ ይሄኛው ወልድ ነው። ያኛው በቀኝ በኩል የሚቀመጠው ደግሞ መንፈስ ቅዱስ ነው። ታዲያ ይሄ የቱ ነው የሚቀድመው ከተባለ በ1700 ዓመታት የህንዶች ትሪሙርቲ የክርስትናውን ትሪኒቲ ይቀድመዋል። ስለዚህ ክርስትና ሲመጣ ምንድነው ያደረገው ሲባል ያንኑ ቅርጽ ቀየረ። ወጣት ናቸው የተወሰነ በቀኝ በኩል ያሉት የህንዶቹ። ክርስትና ሲመጣ ደግሞ ሶስቱንም ሽማግሌ ያደረጋቸው። ስለዚህ ይሄንን ቅርጽ በመቀየር የመጣ ጣዖታዊ የሆነ አስተምህሮ ነው እንጂ ነቢያት የሚያውቁት በፍጹም አይደለም ነው። ነቢያት እንዲህ ያለ ይሄ መላቅጡ የወጣ አስተምህሮ በፍጹም አያውቁም። ይሄ በነቢያት ዘንድ የሚታወቅ አይደለም። በአዲስ ኪዳንም በብሉይ ኪዳንም ስላሴ አይታወቅም። ይታወቃል የሚል ማንኛውም ክርስቲያን ካለ እዚህ ውስጥ ስላሴ በነቢያት ይታወቃል። ስላሴ በአዲስ ኪዳን ይታወቃል። ኢቭን በመጀመሪያዎቹ ክርስቲያኖች ዘንድ ራሱ የዛሬው ሞደርን ትሪኒቲ ይታወቃል የሚል ማንኛውም ሰው ካለ ይኸውላችሁ፣ መጽሐፍ ቅዱስ በብሉይ በአዲስም ብቻ አይደለም፣ በመጀመሪያዎቹ ክርስቲያኖች ዘንድ ስላሴ በዛሬው ቅርጽ አልነበረም። ይሄ ባድ የሆነ ትምህርት ነው። ባድ የሆነው ትምህርት ደግሞ መጨረሻው ሲኦል ነው እና ይህንን አስተምሮ ይዛችሁ ሲኦል እንጂ በፍጹም ገነት ልትገቡ አትችሉም ነው። ይሄ ሐሳብ ነው። ወንድሞች የምትጨምሩት ነገር አለ? አንድ ነገር ቆይ፣ ከመጨመራችሁ በፊት ከማውራታችሁ በፊት የትሪሙርቲን ፎቶ ወደዚህ አስጠጋውማ ይምሩ። አንዴ መልክዓ ስላሴን ሳነብ በጣም የገረመኝ ነገር ነበረ። በድሮ ይሄ ባቢሎናውያን እንደዚህ ምናምን የምንጠራቸው አሁን እነዚህ ብትመለከቷቸው ጸጉራቸው ሞላ ሞላ ያለ ነውና በአብዛኛው አምላክን ራሰ በራ አድርገው ይመሳል እንትን አላቸውና ያንን ኮፒ ፔስት ተደርጎ ራሳቸው ተብሎ መልክዓ ስላሴ ላይ ምናልባት ኢብሩ ከተመቸው በኋላ ሊያሳያችሁ ይችላል። ራሳቸውን ትልቅ አድርገው በጣም ራሳቸው እንትን የማይል ምናምን ብለው አስቀምጠው እዚህ ጋር ምናልባት ይሩ የስላሴ ስዕል ወደዚህ የስላሴ አሪያች ተመልከቱ። መልክዓ ስላሴ አቡኪ ኔትወርክ ይቆራረጣል። እሺ የድሮ ሬዲዮ ትዝ አለኝ። ወላሂ አሁን ሳይሰማ አሁን መጣ። ላይክ ከመሀል ነው የሚጀምረው ነው ጸጉራቸው። ልክ ባቢሎናውያን የሮም ላይክ ፓጋኖች በአብዛኛው ጸጉራቸው ከመሀል ነው የሚጀምሩት። የራሳቸው የሆነ ፍልስፍና እንትን ይሰጧቸዋል። ህንዶችም የአንዳንድ የህንድ እንትኖች ማለት ነው። ሴም ቲንግ ነው እዚህ ጋር የምንመለከተው። ይሄን ያህል ደረጃ መውረድ ትንሽ ያሳፍራል፣ ያሳዝናል ማለት ነው። አይ ቲንክ ጃም ሀሳብ ካለው እንትን ይበልና ሰበር ዜና አለኝ ከሱ በፊት አዲስ የገባ መረጃ ስለሆነ አወራለሁ። አዲስ የገባ መረጃ አለ ጀማ። ሁላችሁም ይሄን ነገር አንብቡና ፍረዱ ራሳችሁ። ክርስቲያኖች በደንብ አዳምጡ። ድርሳነ ሰንበት ነው እንደዚህ ይላል። እግዚአብሔር አብ በእርሷ ምክንያት ደስ ይለዋል፣ ወልድና መንፈስ ቅዱስ በእርሷ ምክንያት እንደ ላም አንበሳ ይዘላሉ አለ፣ ደስም ይላቸዋል ይላል። አምላክ ስላሴ እንደ ላም ይዘላል። ያው ቃል በቃል አምላኮቻቸው እንደ ላም ይዘላሉ። ሱብሃንአላህ። ይሄን ነው አምላክ ተብሎ እየተመለከ ያለው። ኢብን ቅዳም ገለጹላቸው። ጸጉራቸው ነጭ ነው። ታውቃላችሁ፣ ጸጉራቸው ነጭ ነው። ተመልከቱ ማስረጃ ሰይፈ ስላሴ ምን ይላል? ቅዱስ 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 እግዚአብሔር ኃያልና ቅዱስ የራስ ጸጉሩ እንደ በረድ የነጻ ነው አለ። ጸጉሩ ነጭ ነው አለ። እግዚአብሔር ነጭ ጸጉር አለው።
ጸጉር ደግሞ የሚጀምረው ከመሃል ነው። ቅድም አሳይቻችኋለሁ በፎቶ እዩት። ያው አሁን እዚህ ጋር ታዝሎ ነው ያዘላቸው። ማን ነው? አቡነ ገብረ መንፈስ ታዝሏቸው ነው። አምላክ ናቸው። ሱብሃንአላህ። ይሄን ነው አምላክ ብለው የሚያመልኩት። አያችሁ አይደል? ይሄን ነው አምላክ ብለው የሚያመልኩት። ይሄንን ነው እኛ ፊት መጥተው ማውራት ያልቻሉት። ለምን? ሶስት አምላክ ያመልካሉ። እነዛ ሶስት አምላኮች ደግሞ ትክክለኛ አምላኮችም አይደሉም። ፕላስ መጽሐፍ ቅዱስም አያቀውም። 4 ነጥብ የሚጨመር ካለ ጨምሩበትና ኤልሳቤጥ ማለት ያጀማ ትናንትና 2 መምህር አምጥታ እሷ ጋር ይተዋይ አንድ የሚታገል ኤልሳቤጥ። እሺ ዝም በላይ ሚውት አታድርግ አትበለኝ። ይሄ ነፃ ሚዲያ ነው። አይ ቢሆንም ቆይተራ ነው ኤልሳቤጥ ይተንጂ ትናንትና ውይይቱ አስረብሸሽ አቋርጠሽዋል። ካስታወሽ ቤትሽ ድረስ መጥቼ ተቋርጣ አሁን መታገሽ አዳምጪ። እሺ አጀማ ኤልሳቤጥ 2 መምህር አምጥታ ትናንት አንደኛው መምህር በቃ እሱ አይችልም ብላኝ በዚህ ቤት ነበር። ሁለተኛ ደግሞ በቤቷ ሂጅ ተዋይቼ ነበር። ያው የነባችሁ ታውቃላችሁ። እስኪ ሶስተኛ መምህር ካላት ደግሞ እናወራታለን። ያው 4 እንዲሆኑ ማለት በአጠቃላይ